ባዶኛለሁ። ወንድሞቼም እናትም አባቴ ባለቤቴም ሁሉም ከቶኛል። ከልጅነት ጀምሮ ልፉት ጉልበቴን በልተውኛል። የምነግረው የማወየው ብቻዬን ለማንም እንደምነግረው ለማን እንደማወየው ማለት ወንድሞቼ ጉልበቴን በሉኝ። አባቴ ካደኝ። ባሌም ሰደበኝ። እንዴት እንዳሳዘነችኝ ባዶ ሆኛለሁ ያለችው ስትጀምር ባዶ ሆኛለሁ ያለችው ተቃጠልኩ፣ ሁሉም ከዱኝ ነው ያለችው። አቤት እውነት እንደው የውስጧን ነው እንጃ ብቻ አላውቅም። በጣም ያሳዘነችኝ እሷ ብቻ አይደለችም። በነገራችን ላይ በእንደዚህ አይነት ሁኔታ ውስጥ ያሉ በጣም ብዙ የማዳም ቅመሞች አሉ። በጣም ብዙ ስንት ነገር ተናፍቆን ስንት ነገር አምሮን ስንት ነገር ሆነው ነው ይሄ ብር የሚመጣው። ሰው ፊት ገርፎ ደሞዝ እንኳን ስንጠይቅ እንዴት ነው የምንጠይቀው? ደሞዝ እንኳን ስንጠይቅ ማለት ነው ስንት ተሽቆጥቁጠን ስንት ለምንን ያመጣነውን ገንዘብ እንልካለን። እነሱ አያልፍላቸው። በነገራችን ላይ አያልፍላቸውም። ቤተሰቦቻችን እኮ አያልፍላቸው። ወር ጠብቀው ደግሞ ይጠይቃሉ። ወሯን ጠብቀው እንዴ በየቀኑ የምናገኝ ነው የሚመስላቸው። ብራችን የሚያልቅ አይመስላቸውም። ባዶቻችን ስንት ምን አድርገሹ ነው የሚሉት። ይደነግጣሉ። ሾክ ነው የሚሆኑት እኮ እኛ በነገራችን ላይ ማለት ነው ወደ እነሱ ስንሄድ ወደ ኢትዮጵያ ስንገባ ማለት ነው እጃችን ባዶ ከሆነ በጣም የሚደነግጡት ከኛ በላይ እነሱ ናቸው። የታለ የሰራሽበት ምን አድርገሹ ነው ለማልቀሹ ነው ይላሉ መልሰው። ግዛናቸው በልተውት ማለት ነው በልተውት አልላችሁም በልተውን እኛ ካርገው ከበሉን ከጋጡን በኋላ ማለት ነው 30 ቀን ጠብቀን ብር እንደምንቀበል የሚያቆሉ አይመስለንም። 30 ቀን ጠብቀን የምንቀበለው ብር ራሱ ስንት ተሽቆጥቁጠን በስነ ስርዓት እኮ የሚቀበል የለም። ስጭኝ አትስጭኝ ሌላ ጭቅጭቅ ብዙ ተፋልመን የምናመጣውን ብር። የዚች ልጅ ደግሞ የሚገርመው አባቷ እናቷ ወንድሞቿ ባለቤቷ በገዛ ገንዘቧ ማለት ነው የከዷት ባዶ ያደረጓት። እንደሳት ተቃጠልኩ ልቤ ተቃጠለ ነው ያለችው። ብዙዎቹን ተወክላለች። በጣም ብዙዎቹን እኔ ራሴ ተቃጠልኩ። እግዚአብሔርን እኔ ራሴ በጣም የተቃጠልኩት ነው ለመናገር ከሆነ ለዚህ እኮ ነው አትላኩ ቆራጥ መሆን አለባችሁ። እኔ በጣም ቆራጣኝ። እኔ እንደዚህ ስላችሁ ማለት ነው ልኬላቸው ምናምን ሀቢቢ ገና ሲሉ ገና መደዳ የሆነ ስድብ ነው የምትሳደበው። መደዴ የሆነ ስድብ። አንቺ ንግግርሽ እንዴት ነው? ምን አባሽ በሏቸው። ገንዘባችሁን ያኖራችሁ ሀገር ስወጡ ራሴን ይችላሉ ብላችሁ ነው የወጣችሁት። ከዚህ በኋላ ማንም ሊቀድማችሁ አይገባም። በጣም ተሰደቧቸው። ገንዘብን ስም እንዳያነሱ አድርጓቸው። ሲፈልጉ ይደውሉ፣ ሳይፈልጉ አይደውሉ። በቃ ስልክ ካላችሁ ዓለም ሁሉ በእጃችሁ ናት። አለቀ። ሁሉንም ማየት፣ ቤተሰብን አለማናገር፣ መርሳት። በነገራችን ላይ ማለት ነው ፓራሳይቶች ናቸው ቤተሰቦቻችን፣ ፓራሳይቶች ናቸው። አረብ ሀገር ለምንመጣ ልጆች እንደዛ አድርጋችሁ ቁጠሯቸው። ተጣብቀው የእናንተን ጉልበት ነው መበዝበዝ የሚፈልጉት። እነሱ እዛ ግን ኑሯቸውን እየኖሩ ነው። ብዙ የማዳም ቅመሞች አሉ። ለዓመት በዓል ምን ልላክላችሁ፣ ዓመት በዓል በገዛችሁ ዶሮ ገዛችሁ የምትሉ በጣም ብዙ በጣም። እናንተ ግን እዚህ ሀገር ላይ ዶሮ ትሰራላችሁ፣ ትበላላችሁ፣ በግ ትገዛላችሁ፣ ታርዳላችሁ፣ ዓመት በዓልን ትቆርጥራላችሁ። እንዴት ነው እቺ ኩብዟን የ10 ሳንቲም ኩብዝ ይዛችሁ ከሆነ ነገር ጋር ከቲማቲም ጋር አይደለም የሚበላው? ዓመት በዓል እኮ ደረሰ እስኪ ላኪልኝ ይላሉ እዛም ያሉት። ዓመት በዓልን በምን ልንውል ነው ይላሉ። እናንተ ግን በምንድን ነው? እኛ ግን እዚህ ሀገር ግን ያለ ነው በምንድን ነው ዓመት በዓልን የምንውለው? አንዳንዶች ደግሞ ጭራሽ አየርም የሚናፍቃቸው። እኔ አየር ናፍቆኛ ቃል በነገራችን ላይ አየር መውጣት ራሱ እኮ ይናፍቃል አይደለም? ዓመት በዓል መጣ፣ ቆይ ዶሮ፣ ቆይ ሽንኩርት፣ ቆይ ሰው ግርግር ምናምን ማየት ይቅርና ማለት ነው እንኳን አደረሳችሁ እኮ የምትሉት እዚህ ያላችሁ ናችሁ። እዛ ያሉት ማለት ሀቢቢ አይሉ ስራ በዝቶብኝ ነው የሚሉት።
ሲጠየቁ ራሱ ውይ ስራ በዝቶ ትናንትና ድሮን ስዘራ ዛሬ እንጀራውን ስጋግር ድፎውን ስደፋ ምናምን ነው የሚሏችሁ። እንኳን አደረሳችሁ እንኳን ለማለት ጊዜ የላቸው በገዛ በገንዘባችሁ ማለት ነው። ከዛ እንደዚህ ባዶ ያስቀራችኋል። መጨረሻ ላይ በቃ ሀገር ሊገባ ነው ደክሞኛል ስትሉ ምን አለሽና ይላሉ። ለምን ዛሬን ዓመት በዓልን ውለውበታላ፣ ዛሬን ጨፍረውበታላ፣ ዛሬን ተደስተውበታላ፣ ዛሬ ከሰው እኩል እንሆናለን በሚል ሰበብ የእናንተን ጉልበት ተጠቀመውታል። ቆራጥ አለመሆን እንደዚህ ደምን ባያስለቅሳል። ቆራጥ አለመሆናችሁ እንደዚህ አሁንም ቁጭ ብላችሁ ለወንድም የምትረዱ ለእህት የምትረዱ ለእናት ለአባት ለምታውቁት ሰው ለምትረዱ ሰዎች ማለት ነው። እውነት ለመናገር ከሆነ በኋላ ደምን ባልክ ምንጃ እርድብን ብላችሁ ነው የምታለቅሱት። እርድብን ክስል ብላችሁ ነው የምታለቅሱት። ገንዘባችሁን ከያዛችሁ ግን ሰው እንኳን ቢሸሻችሁ ቢያንስ ገንዘባችንን ይዘናል ብላችሁ ታስባላችሁ። ቢያንስ ገንዘባችሁን ትይዛላችሁ። ሰው እንኳን ቢርቃችሁ ማለት ነው። አሁን ግን ሰዎቹ ርቋችሁ ገንዘባችሁ ርቃችሁ እድሜያችሁ ሄዶ በበሽታ ተጠቅታችሁ በቃ በኔጋቲቭ ውስጥ ሆናችሁ አገር ትገባላችሁ። አንዳንዴማ ሪሳም የሚገባም አለ። አንዳንዶቻችሁ ነገ አገኘዋለሁ ቆይ ዛሬ ሊላክላቸው፣ ነገ እንደዚህ ሆናለሁ ቆይ ዛሬ እንዲላርግላቸው እያላችሁ ብራችሁን የምትባክኑ በጣም ብዙ ልጆች አላችሁ። በጣም ብዙ ማለት ነው። እውነት ከባድ ነው። ከባድ ነው። ብራችሁን ያዙ። የትናንትናው ቪዲዮ ላይ ይበቃል። ልጅ አንድ እንደዚህ ካልኩ ከሰማችሁ ያው የሚሰማ ሰው ይስማ ለማለት ያህል ነው። ትናንትና ስለ ብላክ መኒ ስለ ሐዋላ አገልግሎት ብራችሁን ያዙ ብዬ ተናግሬ ነበረ። ዜናውን አላስደምጥኳችሁ አስደምጣለሁ ብዬ በመሃል በቃ ደቂቃውን ብዙ ደቂቃ መስራት አልፈልግም። ከ10 ደቂቃ በላይ እንዲሄድ ስላልፈለኩ ነው መሄድም መስራት ስላልፈለኩ ነበረ እና ቪዲዮውን ዜናውን ስላላስደመጥኳችሁ አዲስ ዜና ነው። እሺ ጥንቃቄ እንድታደርጉ ነው የምፈልገው። ይሄንን ዜና መጨረሻ ላይ ያሰማችኋለሁ፣ ትሰማላችሁ። ግን አንድ ነገር ልንገራችሁ፣ አዲስ ህግ ነው የወጣው። በሐዋላ ስትልኩ ማለት ነው መንግስት እዛ ይወርሰዋል። ባለፈውም ተብሎ ነበረ ግን አይደለም። ይሄ አሁን እንዳዲስ ነው። ስማቸውን ዜናውን በረንብ አዳምጡት። እኔ ግን አንድ ነገር ልንገራችሁ፣ ብር ሳይልክላችሁ ሳይገባላችሁ በፊት በፍጹም አትላኩ። ብራችን ተወረሰ፣ ታሰርን፣ እየታሰሩ ነው ያሉት። ታሰርን ይሏችኋል፣ ብራችን ተወረሰ ይሏችኋል። ቤተሰቦቻችሁን ታሳስራላችሁ፣ ታስይዛላችሁ። በጣም በዚህን ሰዓት በጣም ትልቅ ጥንቃቄ፣ ሐዋላ አገልግሎት ለምትጠቀሙ ልጆች በጣም ትልቅ ጥንቃቄ አድርጉ። በቃ ብራችሁን ቢያንስ አትላኩ። እኔ የምለው አትላኩ ነው። መጀመሪያ ነገር የምለው አትላኩ ነው። ለምን በአሁኑ ሰዓት ብር የሚላክበት ሰዓት አይደለም። ኢትዮጵያ ከሄደ በኋላ ብራችሁ በተለይ የሚቀመጥ ከሆነ ማለት ነው እየረከሰ ነው፣ እየጨመረ አይሄድም። እኔ ብር ከላኩ 2 ዓመት ምናምን ይሆነኛል። ልክ ያላቅም ይዤዋለሁ። ለምን መሰላችሁ? ኢትዮጵያ የዛን ሰዓት ልኬው ቢሆን ኖሮ ዛሬ ስንት ነበር የሚሆነው? ዛሬ ረክሶ ምንም ነገር አይገዛም ነበር ያ ብር። ዛሬ ግን እጅ ላይ ስላለ እንደዛው በቃ ከፍ እንዳለ ነው የሚቆየው። ይሄ ወቅቱ ስለሆነ ማለት ነው። አሁን ግን በአሁን ሰዓት ብራችሁን አትላኩ። የሆነ አስፈላጊ ነገር ከሆነ የምን ያህል ነው? ለምን 1000 ብር አይሆንም? 1000 ብር ብቻ ላኩ። አለቀ። ያዙ፣ ብራችሁን እጃችሁ ላይ ያዙ። እኔ የምለው ይሄንን ነው። ቀጥታ ወደ ዜናው እንግባሽ። አዳምጡት። ሁላችሁም አዳምጡት። ከውጭ ሀገር ገንዘብ የምትልኩና በሀገር ውስጥ የምትቀበሉ ሰዎች የኢትዮጵያ ብሔራዊ ባንክ አንድ ጥብቅ የተባለ መግለጫ ወጥቷል። የባንክ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችና እንዲሁም ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቱ ህግ የተከለከለ ሲሆን የኢትዮጵያ ብሔራዊ ባንክ ባለስልጣን መሰረት ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ እንዲሁም በሀገር ውስጥ ህገወጥ የውጭ ምንዛሪ የሚቀበሉ ሰዎች ላይ እርምጃ እየወሰደ መሆኑን አስታውቋል። በዚህም ከውጭ ሀገር የሐዋላ ገንዘብ የሚልኩላችሁን ሰዎች ካላስፈላጊ እንግልት ለመጠበቅ ውጭ የምትኖሩ ዜጎች ፍቃድ ያላቸውን ተቋማት ብቻ እንድትጠቀሙ የኢትዮጵያ ብሔራዊ ባንክ ያሳሰበ ሲሆን እንደ ሽጌ አዱሊስ፣ ሬድሲ፣ አቫንቲ፣ ወርልድ ዳይሬክት ሊንክ፣ ራስማይ ፔይ፣ ዩኤስ ዋየር፣ ዞላ እና ታጅ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ህጋዊ ፍቃድ የሌላቸው ድርጅቶች መሆናቸውና በእነዚህ ድርጅቶች ገንዘብ ከመላክ እንድትቆጠቡ የኢትዮጵያ ብሔራዊ ባንክ አስታውቋል። ለአዳዲስና ፈጣን ወቅታዊ መረጃዎች ፕላስ ምልክቷን በመንካት ቤተሰብ ይሁኑ። አስቸኳይ ጥብቅ መረጃ ነው።